ክቡር ዶክተር አብይ አህመድ የኢትዮጵያ ፌዴራላዊ ዲሞክራሲያዊ ሪፐብሊክ ጠቅላይ ሚኒስትር፣ የተከበሩ ቀዳማዊት እመቤት ዝናሽ ታያቸው፣ የተከበሩ አቶ ታገሰ ጫፎ የሕዝብ ተወካዮች ምክር ቤት አፈ ጉባኤ፣ የተከበሩ አቶ አገኘው ተሻገር የፌዴሬሽን ምክር ቤት አፈ ጉባኤ፣ የተከበሩ አቶ ቴዎድሮስ ምረት የኢትዮጵያ ፌዴራላዊ ዲሞክራሲያዊ ሪፐብሊክ ፌዴራል ጠቅላይ ፍርድ ቤት ፕሬዝዳንት፣ የተከበሩ አቶ ተመስገን ጥሩነህ የኢትዮጵያ ፌዴራላዊ ዲሞክራሲያዊ ሪፐብሊክ ምክትል ጠቅላይ ሚኒስትር፣ የተከበሩ አቶ አደም ፋራህ በምክትል ጠቅላይ ሚኒስትር ማዕረግ የብልጽግና ፓርቲ ጽህፈት ቤት ኃላፊ፣ ክቡር ፊልድ ማርሻል ብርሃኑ ጁላ የኢትዮጵያ ፌዴራላዊ ዲሞክራሲያዊ ሪፐብሊክ የጦር ኃይሎች ኤታ ሜጀር ሹም፣ የተከበሩ አቶ ሽመልስ አብዲሳ የኦሮሚያ ብሔራዊ ክልላዊ መንግስት ፕሬዝዳንት፣ ክቡር ሌፍተናንት ጀነራል ይልማ መርዳሳ የኢትዮጵያ አየር መንገድ ግሩፕ ቦርድ ሰብሳቢ፣ የተከበራችሁ ሚኒስትሮችና ሚኒስትር ዴታዎች፣ የተከበራችሁ ከፍተኛ የመንግስት ባለስልጣናት፣ የተከበራችሁ የተቋማት ኃላፊዎች፣ የተከበራችሁ ጥሪያችንን አክብራችሁ የመጣችሁ እንግዶች፣ ክቡራትና ክቡራን እንደምን አደራችሁ? እንኳን ደህና መጣችሁ። ከሁሉ አስቀድሜ የኢትዮጵያ አየር መንገድ ግሩፕ በዚህ በቢሾፍቱ ከተማ ክልል ልዩ ቦታው አቡሴራ በሚባለው አካባቢ ሊገነባ ያሰበውን አዲስና ግዙፍ ዓለም አቀፍ የአውሮፕላን ማረፊያ መሰረት በሚጣልበትና ግንባታው በሚጀመርበት መርሃ ግብር ላይ ለመገኘት በመምጣታችሁ በኢትዮጵያ አየር መንገድ ግሩፕ እና በራሴ ስም አክብሮታዊ ምስጋናን አቀርባለሁ። የኢትዮጵያ አየር መንገድ ላለፉት 80 ዓመታት ሰዎችንና ጭነትን በአውሮፕላን ከቦታ ቦታ በማጓጓዝ ሀገራችንንና የአፍሪካን ሕዝቦች ከመላው ዓለም ጋር በማስተሳሰር ምትክ የሌለው አገልግሎት ሲሰጥ ቆይቷል። በዚህም አገልግሎቱ ከአፍሪካ አንጋፋው ትልቁና ስመጥሩ አየር መንገድ በመሆን የሀገራችንን በጎ ገጽታ ሲያራምድ ቆይቷል። አየር መንገዱ እዚህ ሊደርስ የቻለው የአዲስ አበባ ቦሌ አውሮፕላን ማረፊያን እንደ ዋና መተላለፊያ ወይም ሀብ በመጠቀም ነው። የቦሌ አውሮፕላን ማረፊያ በ1954 ዓ.ም ሲመሰረት በዓመት 250 ሺህ መንገደኞች ብቻ የማስተናገድ አቅም የነበረው ሲሆን ባለፉት 64 ዓመታት በየጊዜው በተደረጉ የማስፋፊያ ስራዎች ዓመታዊ አቅሙን ወደ 25 ሚሊዮን መንገደኞች ማሳደግ ችሏል። ይሁን እንጂ የኢትዮጵያ አየር መንገድ ፈጣን እድገቱን በመቀጠሉ በቦሌ አውሮፕላን ማረፊያ የሚተላለፉት መንገደኞች ብዛት በ2020 ዓ.ም ከአውሮፕላን ማረፊያው አቅም በላይ እንደሚያልፍ ይጠበቃል። በቦሌ አውሮፕላን ማረፊያ ተጨማሪ ማስፋፊያ ለመስራት የሚያስችል ቦታ ስለሌለ አዲስና ትልቅ የአውሮፕላን ማረፊያ ከአዲስ አበባ ከተማ ውጭ መገንባት ግዴታ ሆኗል። ለአዲሱ አውሮፕላን ማረፊያ ቦታ መረጣ ሰፊ ጥናት ከተካሄደ በኋላ አሁን ያለንበት አቡሴራ ቀበሌ ከሁሉም የተሻለ ሆኖ ስለተገኘ ሊመረጥ ችሏል። አዲሱ የቢሾፍቱ ዓለም አቀፍ አውሮፕላን ማረፊያ በ3809 ሄክታር ቦታ ላይ ያረፈ ሲሆን የአውሮፕላን ማረፊያው ግንባታ ሙሉ በሙሉ ሲጠናቀቅ በዓመት እስከ 110 ሚሊዮን መንገደኞች ማስተናገድ የሚችል አቅም ይኖረዋል። የአውሮፕላን ማረፊያው ሙሉ በሙሉ ለመገንባት የሚያስፈልገውን እጅግ ከፍተኛ ወጪ ከግምት ውስጥ በማስገባት ግንባታውን በሁለት ምዕራፍ ለማካሄድ ታቅዷል። በምዕራፍ 1 የሚገነባው የአውሮፕላን ማረፊያ በዓመት 60 ሚሊዮን መንገደኞችን ማስተናገድ የሚችል አቅም እንዲኖረው ተደርጎ ዲዛይን የተደረገ ሲሆን በዋነኛነት የሚከተሉትን ያካትታል። 1 ትልቅ እጅግ ዘመናዊና 1 መለስተኛ የመንገደኞች ማስተናገኛ 2 ተርሚናሎች፣ 2 በተጓዳኝ የሚሰሩ የአውሮፕላን መንደርደሪያዎች፣ 180
አውሮፕላን በአንድ ጊዜ ማቆም የሚችሉ ቦታዎች፣ 350 ማረፊያ ክፍሎች ያሉት በተርሚናል ውስጥ የሚገነባ ሆቴል፣ በዓመት 1.5 ሚሊዮን ቶን ጭነት ማስተናገድ የሚችል የካርጎ ተርሚናል፣ የአውሮፕላን ጥገና ማዕከልና ሌሎችንም ይጨምራል። እንዲሁም የምዕራፍ 1 ፕሮጀክት አዲሱን የቢሾፍቱ ዓለም አቀፍ አውሮፕላን ማረፊያ ከቦሌ አውሮፕላን ማረፊያ ጋር በፈጣን ባቡርና ፈጣን የመኪና መንገድ ማገናኘትን ያስችላል። የአውሮፕላን ማረፊያው ዲዛይን የኢትዮጵያን መልክዓ ምድር፣ የአካባቢውን ህብረተሰብ አኗኗርና ባህል እንዲያንጸባርቅ ተደርጓል። የምዕራፍ 1 የአውሮፕላን ማረፊያው ግንባታ 12.5 ቢሊዮን የአሜሪካን ዶላር መዋለ ንዋይ የሚጠይቅ ግዙፍ ፕሮጀክት ነው። ከዚህ ውስጥ 30 በመቶውን የኢትዮጵያ አየር መንገድ ግሩፕ የሚከፍል ሲሆን ቀሪው 70 በመቶ በብድር የሚሸፈን ይሆናል። ፕሮጀክቱን ለማስጀመር ባለፈው 1 ዓመት ከፍተኛ ዝግጅት ስናደርግ ቆይተናል። ከነዚህ ውስጥ ትልቁ አውሮፕላን ማረፊያው በሚገነባበት ቦታ ላይ ይኖሩ የነበሩትን አርሶ አደሮች ወደ ሌላ ቦታ ማስፈር ነበር። ይህም በተመለከተ በቦታው ላይ ቤት ለነበራቸው 1359 አባወራዎች ደረጃውን የጠበቁ ቪላ የመኖሪያ ቤቶች ተሰርተው እንዲገቡበት ተደርጓል። በጠቅላላው 2758 ለሚሆኑ አርሶ አደሮች የገቢ ምንጭ የሚሆኑ በርካታ የልማት ስራዎች ተገንብተው በመጠናቀቅ ላይ ይገኛሉ። ይህም ዘመናዊ የግብርና ምርቶች ማምረቻና ማቀነባበሪያ፣ ለኪራይ አገልግሎት የሚውሉ ህንፃዎች፣ የመስኖ ልማቶች፣ የኮንስትራክሽን መሳሪያዎች፣ ለትራንስፖርት ንግድ አገልግሎት የሚውሉ መኪናዎች፣ የንብ ማር ማምረቻ ፋሲሊቲዎችን ያካትታል። ይህንን የአርሶ አደሮች መልሶ ማስፈርና የገቢ ምንጭ ስራዎች ለማደራጀት ብዙ ገንዘብ ወጪ ተደርጓል። በሌላ በኩል የአዲሱ አውሮፕላን ማረፊያ ማስተር ፕላን የአዋጭነት ጥናትና የፋይናንሲንግ ሞዴል በዚህ ፕሮጀክት በፋይናንስ ምንጭነት ሊሳተፉ ይችላሉ ተብለው ለሚገመቱ ዓለም አቀፍ ተቋማት እንዲደርስ ተደርጓል። ብዙዎች ለመሳተፍ ፍላጎት በማሳየት የራሳቸውን ጥናት ጀምረዋል። የአውሮፕላን ማረፊያውን የግንባታ ሂደት ለማፋጠን የመሬት ማደላደሉን እርዝ ወርክ ስራ የሚሰሩ 3 ኮንትራክተሮች መርጠን በዛሬው ዕለት የቁፋሮ ስራውን ጀምረዋል። ይህ የመሬት ማደላደሉ ስራ በታህሳስ ወር 2019 ዓ.ም ማለትም ከ1 ዓመት በኋላ ይጠናቀቃል ተብሎ ታቅዷል። ቀጣውን የግንባታ ስራ የሚሰሩትን ኮንትራክተሮች በመጪው ነሐሴ ወር ለመምረጥ የታቀደ ሲሆን የምዕራፍ 1 አውሮፕላን ማረፊያ ግንባታ በ2022 ዓ.ም አጋማሽ ተጠናቆ አገልግሎት መስጠት ይጀምራል ተብሎ ይጠበቃል። ክቡር ጠቅላይ ሚኒስትር፣ የተከበራችሁ እንግዶች፣ የኢትዮጵያ አየር መንገድ ግሩፕ ከታላላቅ ዓለም አቀፍ አየር መንገዶች ጋር ተወዳድሮ የፈጣን እድገት ራዕዩን ሊያሳካ የሚችለው እያደገ የሚቀጥለውን የመንገደኞች ቁጥርና የአውሮፕላን ብዛት በብቃት ሊያስተናግድ የሚችል ትልቅና ዘመናዊ የአውሮፕላን ማረፊያ ሲኖር ብቻ ነው። ለዚህም የቢሾፍቱ ዓለም አቀፍ አውሮፕላን ማረፊያ በታቀደው የጊዜ ሰሌዳ ተገንብቶ መጠናቀቅ ግዴታ ይሆናል። የአውሮፕላን ማረፊያው ግንባታ ሲጠናቀቅ ለሀገራችን ቀጣይ ብልጽግና ትልቅ ሚና ይኖረዋል። የውጭ ንግድ፣ ቱሪዝም እና ኢንቨስትመንት እድገትን ያፋጥናል። ሀገራችንን የአፍሪካ ትልቁና ግንባር ቀደም የአቪዬሽን ኢንዱስትሪ ማዕከል እንድትሆን ያደርጋል። የዲፕሎማሲና ዓለም አቀፍ ስብሰባዎች ማዕከልም እንድትሆን ያስችላል። አዲሱ የአውሮፕላን ማረፊያ የአፍሪካን አቪዬሽን ኢንዱስትሪ እድገትን አስሮ የያዘውን የመሰረተ ልማት ችግር በኢትዮጵያ በዘላቂነት ለመፍታት ትልቅ እርምጃ ነው። ለአፍሪካም ትልቅ አርአያ ይሆናል። የአፍሪካ ነፃ የንግድ ቀጠናን ተግባራዊ ለማድረግ ትልቅ ሚና ይጫወታል። አዲሱ የአውሮፕላን ማረፊያ በቢሾፍቱ ከተማ መገንባቱ ለአካባቢው ህብረተሰብ ኢኮኖሚያዊ እድገት ከፍተኛ ጠቀሜታ ይኖረዋል። የሥራ ዕድል ይፈጥራል። የአውሮፕላን ማረፊያውን ተከትሎ የሚመሰረተው የኤርፖርት ከተማ ንግድ፣ ኢንዱስትሪና ቱሪዝም በአካባቢው እንዲስፋፋ ያደርጋል።
ፕሮጀክቱ በዚህ አጭር ጊዜ አበረታች ደረጃ ሊደርስ የቻለው መንግስት በሰጠው ልዩ ትኩረትና ድጋፍ ስለሆነ በኢትዮጵያ አየር መንገድ ግሩፕ ቦርድ መላው ሰራተኞችና በራሴ ስም ለክቡር ጠቅላይ ሚኒስትር ዶክተር አብይ አህመድ ልባዊ ምስጋናን በታላቅ አክብሮት አቀርባለሁ። በጠቅላይ ሚኒስትር ቢሮ የተዋቀረውን ስቲሪንግ ኮሚቴ ሰብሳቢና አባላትን ይህንን ፕሮጀክት በከፍተኛ ጥበብና የኃላፊነት ስሜት በመምራት ላደረጉት አስተዋጽኦ አድናቆቴን እገልጻለሁ። መሬቱን ከሊዝ ነፃ በመስጠትና አርሶ አደሮችን መልሶ በማስፈር ለፕሮጀክቱ ለተቸረው ልዩ ድጋፍ የኦሮሚያ ክልላዊ መንግስት ፕሬዝዳንትንና የቢሾፍቱ ከተማ መስተዳደር ከንቲባን ከልቤ አመሰግናለሁ። ፕሮጀክቱን እዚህ ለማድረስ አስተዋጽኦ ላደረጋችሁ ኮንትራክተሮች፣ አማካሪዎች፣ መሐንዲሶች በሙሉ እስካሁን ለሰራችሁት እያመሰገንኩ ለዋናው ስራ በቁርጠኝነት እንድትነሱ መልእክቴን አስተላልፋለሁ። ክቡር ጠቅላይ ሚኒስትር፣ የቢሾፍቱ አውሮፕላን ማረፊያ ግንባታ ከፍተኛ መዋለ ንዋይና ጥረት የሚጠይቅ ፕሮጀክት ነው። በተለይ የኢትዮጵያ አየር መንገድ በሚመጣው 4 ዓመት ውስጥ ለአዲሱ አውሮፕላን ማረፊያ ግንባታ ብዙ ከፍተኛ ገንዘብ እንደሚያወጣ ይጠበቃል። ፕሮጀክቱ እንዲሳካ ሁሉም የአየር መንገድ ሰራተኞች፣ ማኔጅመንትና ቦርድ በቁርጠኝነት ተነስተናል። ይሁንና ፕሮጀክቱ ሊሳካ የሚችለው መንግስት ለአየር መንገዱ እስካሁን ሲሰጠው የቆየው ሁለንተናዊ ድጋፍ ተጠናክሮ ሲቀጥል ብቻ መሆኑን እናምናለን። ይህ የመንግስት ድጋፍ እንደሚቀጥል ሙሉ ተስፋ አለን። በመጨረሻም ክቡር ጠቅላይ ሚኒስትራችን በዛሬው ዕለት እዚህ በመገኘት የዚህን ታሪካዊና ግዙፍ ፕሮጀክት የመሰረት ድንጋይ በማስቀመጥ የግንባታውን ስራ ስላስጀመሩልን ጥልቅ ምስጋናዬን በድጋሚ በአክብሮት አቀርባለሁ። በዚህ ታሪካዊ ፕሮግራም ለተገኛችሁ ውድ እንግዶቻችን በሙሉ አመሰግናለሁ። የህዳሴን ግድብ አንጸባራቂ ስኬት በቢሾፍቱ ዓለም አቀፍ አውሮፕላን ማረፊያ እንደግመዋለን። ኢትዮጵያ የአፍሪካ አቪዬሽን ኢንዱስትሪ ማዕከል መሆኗ ይቀጥላል። አመሰግናለሁ። ከዚህ በመቀጠል ክቡር ዶክተር አብይ አህመድ የኢትዮጵያ ፌዴራላዊ ዲሞክራሲያዊ ሪፐብሊክ ጠቅላይ ሚኒስትር ስለ ፕሮጀክቱ መመሪያ እንዲሰጡልን በታላቅ አክብሮት እጋብዛለሁ። ክቡራትና ክቡራን፣ የኢትዮጵያ ፌዴራላዊ ዲሞክራሲያዊ ሪፐብሊክ ጠቅላይ ሚኒስትር ክቡር ዶክተር አብይ አህመድን